አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ በተደጋጋሚ የምጠይቁኝን ጥያቄ ይዤላችሁ መጥቻለሁኝ። እሱም ስለ ወርቅ ማለት ነው። አሁን ላይ ያለው ሁኔታ የወርቅ ዋጋና ብር ለመያዣ ምን አይነት ወርቅ ብንገዛ ነው ጥሩ፣ እንዲሁም ደግሞ ከወርቅና ከቦታ ማንኛው ይሻላል፣ ወደ ሀገር ስንገባ የሚጠቅመን ማንኛው ነው፣ ቶሎ የሚሸጥልን ማንኛው ነው እያላችሁ በተደጋጋሚ እየጠየቃችሁኝ ነበር። በውስጥም በኮሜንትም እየጠየቃችሁኝ ነበረ። ያው እንግዲህ ሰፋ አድርጌ በቪዲዮ አመጣላችኋለሁኝ የወርቆችንም ዋጋ ጠይቄ ብዬ አስቤ ነው እስካሁን ያልመለስኩላችሁ። ዛሬ በደንብ በሰፊ አብራራላችኋለሁኝ ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ መግዛት የሌለባችሁን ወርቅ ነግራችኋለሁኝ። እናንተ ብር ለመያዣ ብላችሁ መግዛት ያለባችሁ የወርቅ አይነት ልሙጥ ወርቅ ነው። ሙሉ በሙሉ ወርቅ የሆነ ማለት ነው። ልክ ፎቶ ላይ እንደምታዩት ቀለበትም ከሆነ ከፍ ያለ ግራም የሚመዝን እስከ 10 ግራም የሚደርስ ቀለበት እሱ ከፍ ያለ ማለት ነው። ምንም አይነት ፈርጥ የሌለው እዚህ ጋር የምታዩቸው ከላይ ነጫጭ ፈርጦች በቀይም ሊሆን ይችላል፣ ብቻ በተለያየ ከለር ያሉ ፈርጦች እነሱ ወርቁን ስትሸጡት እነዛ ተነቅለው ነው የሚወድቁት። ገብቷችኋል? እነዛ ስለሚነቀሉ ከወርቁ ጋር እኩል አይሸጥም ስትሸጡ ማለት ነው። ስትገዙ ግን ያው በግራም ከነፈርጡ ነው መዝነው የሚሸጡላችሁ። እዚህ ጋር ጥንቃቄ ልታደርጉ ይገባል። በጣም የሚጠቅማችሁ ነገር ነው። ፈርጥ ያለው ወርቅ አትግዙ። ለምን? እናንተ ስትሸጡት ከቀነሰባችሁ በጣም ከባድ ነው። ግራሙ ምሳሌ 10 ግራም ወይም 15 ግራም ገዝታችሁት 15 ግራም ገዝታችሁ ፈርጡ 5 ግራም ሆኖ ከሆነ ወርቁ 10 ግራም ነው የሚሆነው ማለት ነው። ፈርጡ ሲነሳ እንደ ምሳሌ ነው ያወራሁት። ምናልባትም 5 ግራም የሚመዝን ፈርጥ ላይኖር ይችላል እንደ ምሳሌ ማለት ነው። እና 2 ግራም 3 ግራም ሊቀንስባችሁ ይችላል እንደ ፈርጡ አበዛዝ ማለት ነው። ስለዚህ ከሀብልም ላይ ቢሆን ከማጫወቻ ላይም ቢሆን ፈርጥ ያለው ወርቅ እንዳትገዙ። ይሄ በኋላ ስለሚያከስራችሁ ማለት ነው። እናንተ በውድ ገዝታችሁ ቀንሳችሁ ነው የምትሸጡት። ሌላው ነገር ደግሞ በደንብ ካራቱን አይታችሁ መግዛት አለባችሁ። 18 ካራት ከገዛችሁ ያው እንደሚቀንስ ታውቃላችሁ። በኋላ ለማትረፍ አይሆናችሁ። ለምን? ብዙ ጊዜ ስለማይፈልጉት ወርቅ ቤቶች ማለት ነው። ቢገዟችሁም ዋጋ ቀንሰው ነው የሚገዟችሁ። መግዛት ያለባችሁ 21፣ 22፣ 23፣ 24 ካራት ገዝታችሁ ይህን ብታስቀምጡ በጣም ጥሩ ነው። ሌላው ደግሞ አሁን ላይ ወርቅ ዋጋው ቀንሷል ታውቃላችሁ። እስከ 35 ሺህ ብር ድረስ ገብቶ ነበረ 1 ግራም ወርቅ። አሁን ላይ ግን ወደ 25 ሺህ ብር ወርዷል ማለት ነው። ስለዚህ መግዛት ያለባችሁ አሁን ነው። መሸጥ ካለባችሁ ግን በጣም አስገዳጅ ሁኔታ ካልሆነ በስተቀር ባትሸጡ ጥሩ ነው። አሁን ወርቅ የሚሸጥበት ሳይሆን የሚገዛበት ነው። ጦርነቱ ከተረጋጋ ሰላም ከሆነ በዓለም ላይ ያለው ግርግር ሰላም ከሆነ ወርቅ እንደሚጨምር አትጠራጠሩ። በጣም ነው የሚወደደው። ከነበረበት ተመልሶ ይገባል ማለት ነው። አሁን ላይ ግን ቀንሶላችኋል። ብር ያላችሁ ሰዎች ወርቃችሁን ገዝታችሁ አስቀምጡ ነው የምለው። እንደኔ በጣም ያተርፋችኋል። በኋላ ከተወሰነ ጊዜ በኋላ ሁሉም ነገር ሰላም ከሆነ በኋላ በጣም ይወደዳል እና ገዝታችሁ አስቀምጡ። አሁን መግዣው ነው። ብር ዝም ብላችሁ አታስቀምጡ። ኢትዮጵያም ልካችሁት ከሆነ ባንክ ቤት ዝም ብላችሁ አታስቀምጡ፣ ወይ ቦታ ምናምን ነገር ላይ አስቀምጡ። ብር ባንክ ቤት ማስቀመጥ በቃ እዛው ያለበት ቦታ ላይ ቆልፋችሁበት እንዳስቀመጣችሁት ነው። ለምን? እነሱ ይሰሩበታል እኮ ባንክ ቤቶቹ፣ ግን ለእናንተ የምትጠቀሙበት ነገር የለም። ለምን? ወለድ አሁን እኛ ሙስሊሞች ወለድ አንቀበልም። ወለድ ክልክል ሐራም ስለሆነ ምንም የምናገኘው ትርፍ የለም። ብራችንን ይሰሩበታል፣ ግን ሐራምን መቀበል ስለማንችል ገንዘባችን ምንድነው የሚሆነው? እዛው ቁጥሩን ይዞ እንደጠበቀ ይቀመጣል ማለት ነው። ስለዚህ ምንም ትርፍ አላገኘንም። እኛ ግን አውጥተን ሌላ የሚሸጥ ነገር ላይ ብናደርገው
ትርፍ እናገኝበታለን። ስለዚህ ብር ባንክ ቤት ዝም ብላችሁ አታስቀምጡ። ሌላው ነገር ደግሞ ቦታ እንግዛ ወይ ያላችሁኝ፣ ቦታውን ጥራቱን አውቃችሁ በመዘጋጃ ቤት በቃ ብቻ ህግ ባለበት ቦታ ተጋዝታችሁት ከሆነ ቦታው ያተርፋችኋል ብዬ ነው የማስበው። ነገር ግን ዝም ብላችሁ ህገወጥም ቦታ አገኛችሁ፣ በቃ ምንም ያልተረጋገጠ የይዞታ ማረጋገጫ የሌለው ቦታ ይሁን አይሁን ዝም ብላችሁ ሳታጣሩ በደላላ ቦታ ገዝታችሁ አታስቀምጡ። ይሄ ዋስትና የሌለው ነገር ነው። ደግሞ ቦታ ስትገዙ በባለፈው ነግሬያችኋለሁ፣ በጣም ጥንቃቄ አድርጉ ብዬ ነግሬያችኋለሁኝ። ቦታ ስትገዙ የእናት ስም ከሆነ ያለበት ልጅ ደግሞ ባለተመን ማለቴ ከቦታው ሀቅ አላት ይገባታል የሚል ከደብተሩ ላይ ተጽፎ የልጅቱም ሀቅ ካለበት ያ ቦታ ልጅቱ ሳትፈርም ከናቲቱ ጋር ብቻ ተፈራርማችሁ ጨርሳችሁ ያቺ ልጅቷ የትም ትሆን ያለችበት ቦታ ስትመጣ ያንን ቦታ ማፍረስ ትችላለች። ለምን አልፈረመችማ። እንደዚህ አይነት ጥንቃቄ አድርጋችሁ ግዙ ብያችኋለሁኝ። እንዲሁም ደግሞ የልጅ ስም ኑሮበት እናቲቱን መፈረም ካለባት ወይ እናቲቱ እንደ ሞግዚት ልትሆን ትችላለች። ብቻ የእሷ ስም ካለ እዛ ወረቀት ላይ ሳትፈርም ከቀረች ነገ ጧት ማፍረስ ትችላለች። እንደዚህ አይነት ነገሮችን ጥንቃቄ አድርጋችሁ ቦታ መግዛት ትችላላችሁ። ያ ሊያተርፋችሁ ይችላል ማለት ነው። ለምን ሁሉም ነገር ወደፊት እየቀጠለ ስለሚሄድ ማለት ነው። በተለይ እንደ ቦታ ቤት ነገሮች እየጨመሩ ነው የሚሄዱትና ማለት ነው። እና ይሄንን አስተካክላችሁ መግዛት አለባችሁ። ከቦታና ከወርቅ ማንኛው ይሻላል የምትሉትም እንደ ቦታው ይወስነዋል ማለት ነው እንጂ አሁን እዚህ ጋር ይሄ ይበልጣል ብዬ መናገር አልችልም። አሪፍ ቦታ ከሆነ በጣም ግንባር ቦታ ለስራ ምቹ የሆነ ቦታ ገዝታችሁ በጣም የተረጋገጠ በቃ በህግ እንትን ያለለት ሁሉም ነገር ያለቀለት የይዞታ ማረጋገጫ ሰነድ ያለው ቦታ ከሆነ ያለምንም ጥርጥር ያተርፋችኋል። ግን ጭቅጭቅ ያለበት ቦታ እንዳጋጣሚ ዝም ብላችሁ ገዝታችሁ ገጥሟችሁ ከሆነ ያኔ ኪሳራ ነው ማለት ነው። ከትርፉ ኪሳራው ነው የሚበልጠው። ወርቅ መግዛት ደግሞ አሁን ላይ ብር ያላችሁ ሰዎች ረክሶ ካለ ግዙ፣ ወርቃችሁን አስቀምጡ። ፈርጥ ያለው ወርቅ አትግዙ። ከፍ ያለ ግራም ያለው ፈርጥ የሌለው ወርቅ ገዝታችሁ 21 ካራት ወይ 22 ወይ 24 የሆነ የባህሬን ወርቅ ቢሆን ጥሩ ነው። እንደዛ ገዝታችሁ ብቻ የባህሬንም ባይሆን ያው የውጭ ወርቅ ከሆነ የሳውዲም ቢሆን ምንም ቢሆን ኢትዮጵያ የውጭ ወርቅ ተብሎ ይሸጣል ማለት ነው። ይሄንን ገዝታችሁ አንጥታችሁ በፈለጋችሁበት ሰዓት እየተወደደ ስለሚሄድ ባስፈለጋችሁ ሰዓት ገንዘቡ ባስፈለጋችሁ ሰዓት ሽጣችሁ ገንዘባችሁን መጠቀም ትችላላችሁ። ሌላው ጥያቄ ደግሞ 21 ካራት 18 ካራት የሚለው እንዴት ነው በምንድን ምክንያት ነው የምትሉ ያልገባችሁ ደግሞ ይሄ የእቃው ጥራት ነው። የወርቁ ጥራት ነው 18 ካራት 24 ካራት እና 21 ካራት የሚባለው ማለት ነው። ይሄንን እንግዲህ የምታገኙት ደግሞ ሀብል ከሆነ ሀብሉ ማያያዣው ማሰሪያው ላይ የሆነች እንደ ቀለበት ያለች መጥለፊያዋ ማስገቢያ ውስጥ ከስር በኩል ይጻፍላችኋል። ቀለበት ከሆነ ደግሞ ከስር ይጻፋል ማለት ነው። ከውስጠኛው ክፍል እዛ ላይ ፈልጉት ስንት ካራት እንደሆነ ታቁታላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።